እንኳን ደህና መጣችሁ። ሰላም ብያለሁ። እንደ መግቢያም የቪዲዮውን ቀንጨብ ብታደርግላችሁ። እሺ እያሰብኩ ነበር። ጥሩ እንግዲህ ያ እፎይ አይ ቲንክ 1 ዓመት ሆነህ መሰለኝ እና የዛሬ ዓመት የነበርንበት እና ዘንድሮ የነበርንበት ሁኔታ ያው አምና በተለይ እኛም እጅግ በጣም ሀሳብ ውስጥ የነበርንበት ሰዓት ነው። በዚህ ሰዓት እቺን ቪዲዮ አምና እንዲህ የምልበት ነው። በጣም እና ይገርማል። ብቻ አለፈ። የማያልፍ የሚመስሉ ነገሮች ብዙ የሚያልፉ ነገሮች እንዳሉ የተረዳውበት አንዱ ይሄ ነው በነገራችን ላይ ነው። እነሆ እንዲህ ከተጮኸብኝ 1 ዓመት ተቆጠረ። የዛሬ ዓመት ምን ነበረ? አደባባይ ወጥተው የጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል፣ 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 ይገደል፣ ይገደል ብለው ወንዶቹም ሴቶቹም በየአስፋልቱ ላይ ጨፍረው ነበረ። ሎክ የዛሬ ዓመት ነበረ። ኦልሞስት እንግዲህ ነገ ነው አደባባይ የሚወጡት። 5ኛውን ኢፍጣር ያከበሩት እፎይ ይሰቀል ነበር ትልቅ ሞቷቸው። ኤኒዌይስ ብቻ ምንድነሱ የጎዳና ላይ አፍጠር ሞቷቸው እፎይ ይሰቀል የሚለው ነበረ። ነገ ያከብሩታል። አሁን 6ኛ ዓመቱ ተቆጠረ ማለት ነው ማክበር ከጀመሩ። አንድ በዓል ከጨመሩ አብያዎቹ ከማናንሼ ብለው ከኦርቶዶክሳውያን እንተናነስ እነሱ መስቀል አደባባይ ነው መስቀልን ካከበሩ እኛ አትሊስት አብዮት አደባባይ እንበለው እና ደግሞ እኛም እንደዚህ እናክበር ተገዳዳሪ በዓል እንፍጠር ብለው አብዮቹ አንዲት ምጥጥዬ በዓል ፈጥረዋል። እና ያቺ በዓል ላይ ደግሞ በየዓመቱ እንግዲህ ተለዋዋጭ ነገሮች ሊነሳባት ይችላል። 5ኛው በዓል ግን መቼም ማዘነጋው በደማቅ ብዕር በደም ይጻፉት 5ኛው ሲከበር የተከበረው በሚል ነበረ። ሞቶ አርማው ምን ነበረ? እፎይ ይሰቀል ነበረ። ለታሪካችሁ ይቀመጥ ማለት ነው። ለዝንተ ዓለም ታሪካችሁ ውስጥ አስቀምጦት። ይሄንን 5ኛውን በዓል ስናከብር ያከበርነው እፎይ ይሰቀል በሚል ነው በሚል እንዳዘነጉት በታሪክ መዛግብቶቻችሁ ውስጥም አስቀምጦት ስለሚጠቅማችሁ ማለት ነው። ወደኋላ ሪፈር ስታደርጉ እንዴት ነበር የተከበረው? አጀማመሩ 1ኛው ሲከበር እንዴት ነው? 2ኛው ላይ ሲከበር እንዴት ነው? 3ኛውስ እንዴት ነው ሲከበር? 4፣ 5 5ኛው መቼም የምረሱት እንዳይሆን መቼም ማዘነጉት እንዳይሆን እፎይ ይገደል በሚል ይሆናል ማለት ነው። ከቻላችሁ ደግሞ ነገ የኢራኑ መንግስት እንዴት ይገደላል በሚል ለሱ ደግሞ ባናር ምናምን ቲሸርት አሰርታችሁ ምናምን ነገር እንዴት ምናምን ብላችሁ ሰማዕት ነው ለሱማ አላህ ሆይ ትንሽ ጭቆች አይበቁትም። ለሱ 1000 ምናምን ያስፈልገዋል። ብዙ ተምሳሌታችን ነው ምናምን የሚል ባናሮች ምናምን አሰርታችሁ እሱ የምታከብሩት አሪፍ ይመስለኛል። የነገውን ማለት ነው። ያው ከአብይ ጋር ብትጣሉ ነው ብዙም ችግር አይኖረው። በቃ ቀለል አድርጉት ከአብይ ጋር ያለውን። እኔ ከጎናችሁ ነኝ ተጎናችሁ ነኝ። እኔስ ለሞተው ሰውዬ ቢያንስ ለአላህም ሪፈር አድርጉ። 72 በቂው አይደለም። 72 ማን እንዳለ አላውቅም። 72 የሚል እንትንም የለም። አንሊሚትድ ስለሆነ አንሊሚትድ የሆነ ለአያቶላ ያስፈልገዋል። ምክንያቱም አያቶላ የሚለው ራሱ የአላህ አርማ ማለት ነው። የአላህ አርማ ደግሞ ያቺ ምልክት እንደዛ እንደማለት ነው። አንተን የያዘ አንተን ምልክት የሆነ ሰውዬማ እንዲህ ሲፋለምልህ እነኝን እንደ እንትን ምንጠላቸውን ተሰውቶ ነው። ምንም እንኳን የእኛን ሃይማኖት ባይመስልም ሃይማኖቱ ከእያንዳንዳችን አንዳንድ ሴት ቀንስና ለሱ ስጥልን ብላችሁ ባናር ሰርታችሁ መውጣት አለባችሁ። ነገር የምሬ ነው። እያንዳንድሽ ስሬስ አድርገሽ አዳምጪ። የነገው ሞቷችሁ ላይ ቲሸርት አሰርታችሁ መውጣት አለባችሁ። እንደዚሁ ከወጣችሁ እንተዛዘባለን።
ከኢራን ጎን ነኝ የምትይ ሁላ ነገ ቲሸርት አሰርተሽ ማንንም እንዳሰሚ ፌደራል ፖሊስ አብይ ምናምን ችግር የለ አትስሙ። እናንተ በሃይማኖታቸው የመጣ ማንንም አንሰማም ትሉ የለ ነገ እናያቸዋለን። ምክንያቱም ያው መሪያችሁ መጅሊሱ መሪውም ስላደረገው ማለት ነው። የሚያችሁ እስቲ ነገር ትሞክሩታላችሁ። አምስተኛውን እፎይ ይገደል ነበር። ስድስተኛውን ደግሞ እስራኤል ትውደም፣ አሜሪካ ትውደም፣ ሳውዲም እንደተጠርጠሯ ቃታርም እንደዛው የሚል ይሆናል ማለት ነው። ምንም እንኳን እናንተ ሃይማኖታችሁ ከሳውዲ ጋር ቢመሳሰልም ከኢራኖች ጋር ምንም ባትገናኙም እናንተ እንደንት የምትጠሏቸው እስራኤሎች ጋር ብቻ አክቹዋሊ የኢትዮጵያው ሙስሊም ብቻ ስለሆነ ብራንድ ናችሁ እናንተ። በዓሉም የኢትዮጵያዎቹ ብቻ ስለሆነ ጥሩ ነው። ኤኔስ ጥሩ ነው። የዛሬ ቶፒካችን ከዚሁ ጋር በተያያዘ ይሆናል። ስድስተኛውን በዓል እንዴት አያችሁት የሚል ስድስተኛዋ ቶፒክ ላይ ይሆናል ማለት ነው። ከአሁን ጀምሮ መግባት ይችላሉ። ቅርሲያ ማስገባት ይችላሉ። እሺ፣ ያው እንግዲህ ርዕሳችን ከነገው ኢፍጣር ጋር በተገናኘ ነው። ሙስሊሞች ይህን በዓል በምን መልኩ ነው እንድታከብሩ የታዘዛችሁት የሚለውን እንግዲህ ከሙስሊሞች ጋር እንወያያለን ማለት ነው። አይ ቲንክ ኢብኑ ገብቷል፣ መቀጠል ይችላል። ኢብኑ አለ። ኦኬ እንግዲህ የረመዳን የመንገድ ላይ አፍጥር ዋና ዓላማው ከኦርቶዶክሳውያን ጋር ተግዳሮትን መፍጠር እንጂ በዓል አይደለም። በዓል ሳይሆን ፉክክር ነው። ፉክክር ደግሞ ሁሌም ሃይማኖት የሚወክል ሳይሆን ዝም ብሎ ምን ማድረግ ነው? ነገሮችን የማናደድ እንደዚህ አይነት ለመስራት የሚደረጉ ስራዎች ናቸው። ታክቲካል ነው። ልጅ ሙባ አለ። አቤት። ቶፒኩን አንዴ እንትን በለውና ምንም ጥያቄ ድገምልኝ። በደንብ እንትን በል ኢኖቬሽን ሶሪ ዲስትራክት አደረጉኝ። ኤኒዌይስ እንትን ታከብራለህ? መውሊድ ታከብራለህ? ማይነ አላከብርም። መውሊድ እንደ ቁርአን ከሆነ አክብሩ አልተባለም። እንዴት? ኦኬ ለምንድን ነው? ስለዚህ ቢዳ ነው ብለህ ታምናለህ? ምክንያቱም ነብዩ ካላዘዘው ቢዳ ነው የሚሆነው አይደለ? አዎ በነቢያት ያልታዘዘ ነገር ቢዳ ነው የሚሆነው መቼስ። ኦኬ ቢዳ ደግሞ ጥመት ነው ብሏል ነብዩ። ትስማማለህ? ጥመት ሳይሆን በአላህ ዘንድ ያልተፈቀደ ነገር ማለት ነው። አላህ ያልፈቀደውን ነገር ማድረግ ጥመት ነው አይደለም? በሃይማኖት ላይ ትእዛዝን አለመከተል ነው። ትእዛዝን ካልተከተልክ ጥመት ነው አይደለም? እንደኔ ግን ጥመት ነው ብዬ እንትን አልልም። ጥመት ሳይሆን አላህ ያዘዘውን ነገር አለማድረግ፣ ያዘዘውን ነገር መፈጸም። በአንዴ ይሰማል። ወንድማችን የገባው አረብኛ ስም ያዝከው። ሚዩትን አንሳ። ሚዩት አታርክ። ሚዩትን አንሳው። ደግማ አታየኝም። ሁለተኛ እኔን ነው ወይስ እንትን አለ ለብሎክ መሸኘት ምችል አልመሰለም። ቆሻሻ እየቀለድን አለም እኮ እዚህ ኢዴቶች። ኦኬ ቀጥል ልጅ ሙባ። ምን እንደሆነ እያልከኝ ነበረ መሀል ላይ ያቋረጥከው። ያ
ጥመት አይደለም እያልከኝ ነበረ። ቢዳ ነው ብለህ ቢዳ ላይ ተስማምተናል። ቢዳ ነው አይደለ? ቢዳ እንትን ብዬ እኔ ስለ ቢዳ ብዙም እንትን ስለማልል ያው መጀመሪያ ሲጠይቀኝ የነበረው መንገድ ላይ ስለማፍጠር ነው አይደል? ኖ እሱንም ጠየቅኩና ወደዚህኛው እንደመጣ መሰለ። መውሊድን ታከብራለህ ወይ ስለ አላከብርም አልከኝ። ለምን ስለ በቁርአንም አልታዘዘም ነብዩም አላደረጉትም አልከኝ አይደለ? አዎ። ስለዚህ ነብዬ ያላደረገውን ቁርአን ላይ አልታዘዘን ማድረግ ይቻላል? አይቻልም። እንደኔ ኦኬ፣ አይቻልም። ስለዚህ ካልተቻለ ታዘዘ ነገር ሁሉ ነገር አይደረግም። እንደ እምነቱ ከሆነ ማይቻል ከሆነ ካዳ እንዴት ነው ይቻላል የምትለኝ? መልሰህ ደግሞ አይ ይቻላል አላልኩም። እንደ እምነት እንትን ያልተጠቀሰው ነገር ማድረግ አይቻልም እንደማለት ነው ያልኩት። ካልተቻለ ደግሞ ቢዳ ነው ማለት ነው። የቢዳም ትርጉሙን አውቃል መጀመሪያ? ኦኬ፣ ምንድነው እሱ? አንተ ምንድነው ብለህ የምታውቀው ቢዳን? ቢዳን ምን ብለህ ነው የምታውቀው አንተ? ቢዳ ማለት ሰዎች በራሳቸው እንትን የሚሉት ነገርና ከአምላክ ዘንድ ያልታዘዘ ነገር ማለት ነው። መልካም። የጎዳና ላይ አፍጥርና ረመዳን መውሊድ በአምላክ ዘንድ ታዟል? ጎዳና ላይ ማፍጠር ማለት ምን እንደሆነ ላስረዳኝ። አታስረዳኝ። ታዟል አልታዘዘም? ታዟል። መንገድ ላይ እንትን ማፍጠር ማለት ማለት አትበል። አቅም የሌላቸውን ሰዎች ቆይ ማስረጃ እስከ ማስረጃውን አንተ አንድ ብቻ ስለ የትኛው ላወራኸው? ጎዳና ላይ ማፍጠር አቅመ ደካማ ምናምን ተረት ተረት ብራም ነብይህና ሳባዎች እስከዛሬ ድረስ ተረት ደሃና አንተን ረድተው አያውቁም ማለት ነው። ምክንያቱም ጎዳና ላይ አፍጥረው ስለማያውቁ እናንተ ከነብያችሁና ከሳባዎቻችሁ ደግ የዋ ስለሆናችሁ መንገድ ላይ ደሃ ልታበሉ ወጣችኋል። አሁን ማስረጃውን አንጣ፣ እንደዛ አፍጥረው እንደተባላችሁ። እፎይ ሸይጧን እንደዛ አይደለም እያልኩ ያለሁት ማስረጃ አንጣ። አሁን ለምሳሌ ማስረጃ ልጅ ሙባ ሰዎች አረ አንተ ልጅ አረ ልጅ ሙአባ ይሄ ማስረጃ አንጣ። ስሮ መዳ ምን አግብቶ አንተ ጦጣ ሲያንተ ነው ልጠይቅ ጥያቄ አንተ ወራሽ ማስረጃ አንጣው። ማምጣት ትችላለህ ሙባ? አሁን አንተ እያልካለሁ አይፈቀድም እያልከኝ ነው ወይስ እንዴት ነው? በደንብ አይፈቀድም። ምክንያቱም መንገድ ላይ ታዘዘም እንደማለቴ ነው። ያ ምክንያቱም ቅድም ምን ብለሃል መሰለህ? መውሊድ ለምሳሌ ነብያችን ልደት ብለው ነው የሚያከብሩት ያለ አባሾቹ አይከበርም። ለምን አይከበርም የምትለው? መውሊድን ያከብራሉ። ችግር የለውም። እሺ አዳምጥ። መውሊድ ማለት በደንብ አስተውሉ። ነቢያችን የተወለደበት ብለው ያከብራሉ በማመስገን ምናምን። እሱ ቢዳ ነው፣ ጥመት ነው፣ ገሃነም ይከታል ብለው አያከብሩም ዋብዮቹ። ጥመት ነው፣ ነቢያችን አላከበረም፣ ቁርአን ውስጥም አክብሮ አልተባለም አሉ። በደንብ አስተውሉ። አዳምጥ። ምንድነው ማሳየት? ታከብራለህ መውሊድን? ለዛስ ማስታወቂያ መውሊድን ታከብራለህ? ኖ ወደ ገሃነም ነው የሚመራው ስላልከኝ ማለት ነው። መውሊድን ታከብራለህ ወይ? በሽ ኦኬ። መውሊድ ቢዳ ነው አይደለም? አላከብርም አልኩኝ እኔ። መውሊድ ቢዳ ነው አይደለም? እሺ
ቢድዓ ነው አይደለም? አልታዘዘም እንደ ቁርአን እንደ ኦኬ፣ ያልታዘዘን ነገር ማክበር ትችላለህ? እንዴት እችላለሁ? ታዲያ ምንድን ነው የምትለኝ? ካልታዘዘ ቢድዓ ነው ማለት ነው፣ ፈጠራ ነው አይደለ? ውሽዝ ነብይ አላደረገውም፣ ሳቦች አላደረጉትም። ትስማማለህ በዚህ? አዎ። ታዲያ ነው የምታወራው? በሱ አልስማማም። አንተ ስላልከው ነገር እኮ ነው። አንተ ምን ብለህ ነበር? የምታወራውን ታውቃለህ? ወንድማችን የሚያከብሩ ሰዎች ወደ ገሃነም ነው የሚመሩ ስላልከኝ እኮ ነው። ኦኬ፣ እሱን ላሳየህ። ቢድዓ ገሃነም እንደሚከት አታውቅም? እሺ ቢድዓ ገሃነም ይከታል አይከትም? እሱማ ያልታዘዘ ነገር ያደረገ ሰው እንደሚመራ ያውቃል። ታዲያ ነው የምታወራው? ገሃነም እንደሚከት ካወቅ ደግሞ ምንድን ነው የምትጠይቀኝ? ልጁ ተምራል? እስከ ስንት ነው የተማርከው? አገር አጋባኛ። ምን የምታውቀው ነገር የለም እኮ አስቸገርከኝ። መልሰን ያልኩትን ትደግመውና መልሰህ ደግሞ ትክክል አለህም ትለኛለህ። አንተ ለዛኛው እንትን ለጠየቀው ጥያቄ ማስረጃ አቀባይ ነው ማውራት ያለብህ። ልጅ ሙባ የጎዳና ላይ ኢፍጣር ሙሐመድ አክብሩ ብሏል ወይስ አላለም? ሰላም ብያለሁ። ዘገም ያለ ስለሆነ እንትን ማለት ሳይሆን ሚውት አድርግ። በቃ የምናወራውም እየገባህ አይደለም ጭራሽ። እሺ ኢድ ሰላም ነው? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰምተኸዋል ጥያቄውን? ሰምቼዋለሁ። ለምን አስጨነቃቸውን እናንተ? እኔ እኮ በጣም ግርም ብሎ ለምን ሰው መንገድ ላይ ማፍጠር ጎዳና ላይ ማፍጠር ይቻላል ወይስ አይቻልም? ይቻላል። አሁን ነገ እንዳለ መንገዱ እንዳለ ዝግት ልናደርገው ነው። ንቅንቀት ይመዳሚ ቴንኪው። ነብይ መንገድ አትዝጉ ብሎ ነበረ። ይህንን ትእዛዜ ነቢዩን በፍጹም ያልታዘዘ ሁሉ ገሃነም ይገባል ብሏል። ነቢያችሁን ስለማትታዘዙ በጣም ከው ደስ የሚለን። እንደውም ከቻላችሁ አራቱንም መንገድ ዝጉና ከነቢያችሁ ተቃራኒ ያደርጉልን። ነቢያችሁ ሐሰተኛ ነቢይ መሆኑን ቦታውን ጠረቅ አድርጉት ከቻላችሁ ማለት ቦታው ከነቢያችሁ ተቃራኒ መሆኑን አስተምሮታችሁ ነቢያችሁ ትክክል እንዳልሆነ እንደገባችሁና ነቢያችሁን እንደማትከተሉ ስለምታሳዩን ደስ እኮ የሚለን እኛ እንደዛ ስታደርጉ። ምክንያቱም የኢየሱስን ትምህርት እየተከታተልክ አይደለም። ስለዚህ እናንተ ፉክክራችሁ ከእኛ ስትፎካከሩ ነቢያችሁን አፈር ድሜ እያስበላችሁልን ስለሆነ እንዴት ደስ እኮ እንደሚለን እናስበለው። ቆይ ሀዲሱን አንድ የፈስርልን። ይህን ሀዲስ አይደለም መንገድ መዝጋት መንገድ ላይ እንዳትቀመጥና ብዬ አዘዋል። እንዴት የፈረንጅ አክተር ደግሞ እያመለከ ደግሞ ታወራለህ። ቆይ ይህን አዲስ አምና ፈስርልን። ነቢይ ለምንድን ነው መንገድ ላይ አትቀመጡ ያለው? አንተ መንገድ ካልዘጋን እያልክ ነው። መንገድ አትያዙ እኮ ነቢይ ዋሽቷል አይደለ? መንገድ አትያዙ ብሎ ንቅንቀት መዳሚ ገብቶኛል። ጎበዝ ጥሩ። እኛ የምንፈልገው ይህንን ነው። ነቢያችሁን ሐሰተኛ እንድታደርጉልን፣ እስልምና ውሸት መሆኑን እንድታደርጉልን። ንቅንቅ ማለት የለም። ወደሽም ጠላሽም ዋጭው አዳም ሉክ ኦልዌይስ ምን ብለናችኋል? እስልምና የተመሰረተው ክርስትናን አታክ ለማድረግ እንጂ ሃይማኖት ሆኖ አይደለም። አምላክ አዟቸው ሳይሆን ዶንቆሮ አለ። አዳምጥ። አላህን አትሁን። አላህ ነው ባለጌ እንደዚህ አይነት ስድብ የሚሳደበው። እንዳላህ አትሁን። ከአላህ ተሻሉ ነብይና ከአላህ ተሻሉ። ቢያንስ ተረጋጋ። እንዴት እንዳላህ ሰው ይሆናል? በ21ኛ ሴንቸሪ ላይ አላህንና መሐመድን ሰው ይሆናል? ተረጋጋ። በደንብ አስተውሉ። ኧረ ተው በእናትህ ተው። እውነትም አላህ ነህ አንተ። ይሄ አላህ ነው ራሱ አላህ ነው የገባበት። አይሰማም። አላህም እንደዚህ ነው። ኤኒዌይስ ወደ ቅርቢቱ ሰማይ ካልመጣ አላህ ራሱ አይሰማም። በደንብ አስተውሉ። መንገድ ላይ አትቀመጡ፣ መንገድ እንዳዘጉ ብሏቸው ነበረ። የነቢያቸው አስተምሮ በየጊዜው አብዴት ይሆናል ስንላችሁ ውሸት ይመስላችኋል አይደለ? አብዴት እያደረጉት ነው። አስቀድሞ መሐመድ ምንድነው ከክርስቲያኖች ተቃራኒ ሆኑ፣ ተቃራኒ ግዴታ ማድረግ አለባችሁ ብሏል። አውሸው አዲሱን ማለት ነው።
በምንም ተአምር ኢሚቴት እንዳታደርጓቸው፣ በምንም ተአምር እንዳትመሳሰሉ፣ በዓል በማክበር ላይም በእነሱ መንገድ እንዳትሄዱ ብሎ ነበረ። ቀጥታ አሁን መስቀል አደባባይ እኛ ስናከብራዩ የዋብያ ኡስታዞች ጥቂት በጣት የሚቆጠሩ አይናቸው ደም ለበሰ። ምን እናድርግ? ኦርቶዶክሶች እየደመቁ ነው። ነጠላ ለብሰው ፏ ብለው ነጭ ሆነው ሲታዩ አጫ በረዶ መስለው ጠዋፍ ሲያበሩ እንደ በረዶ ፏ ብሎ ሲታዩ ምንጣታቸው በዓለም ላይ እየደመቁ ነው። ታዲያ እንዴት አድርገን እንገዳደራቸው? ለምን እኛስ መስቀል አደባባይ ኢድ አደባባይ አንለውም? ከዛስ ቆይ እቺ ነገር አሪፍ ነች። ና ሙጂብ ቃሲም ና ቆይ ና አመዲን ጀበል ና አቡበከር ና አንተ እስኪ እችን እንጻፋት፣ ቋደም እንጻፋት። ለምን እንዲህ ብለን አናከብርም? ምን መንገድ ላይ ጎዳና ፍጥር ብለን ለምን አንጀምርም? ነቢያችን እኮ መንገድ ላይ እንዳትቀመጡ ብሎ ነበር። ቆመን እንበላለን። ቆመን መብላት ይቻላል? ችግር የለውም። በቃ የነቢዩን ሐዲስ አፈር ድሜ እናስበላዋለን። እኛ እንቀመጣለን። ነቢዩ ከሞት 1400 ዓመት ሞልቶታል። ነቢዩ መንገድ ላይ አትቀመጡ ቢል ምን አገባ? ወደዛ ሞቷል። የታባቱ በስብሷል። እኛ የሚጠበቅብን ገንዘብ ማግኘት ነው። እኛ የሚጠበቅብን ከኦርቶዶክስ ጋር ተፎካክረን አደባባያቸው መንጠቅ ነው። ሃይማኖቱ ምን ሐሰተኛ እንደሆነ እኮ መሐመድ እናውቃለን። ዋናው ነገር አደባባዩን እንዴት አድርገን የእኛ እናደርጋለን ነው። እቺ ምርጥ ቢዝነስ ነች። አንተ ምርጥ ሀሳብ ነች። ስፖንሰሮች ይገኛሉ እንዴ? ለስፖንሰር ምን ችግር አለው? ባንኮች ስፖንሰር ያደርጋሉ። ጠቅላይ ሚኒስትራችን ስፖንሰር ያደርጋል። እንዴት ብለን ነው ስፖንሰር ማድረግ ምንችለው? እንዴት መጠየቅ እንችላለን? ህዝቡን እናነሳሳለን። መንገድ ላይ ሰው እናበላለን። ሰው እኮ መንገድ ላይ ማብላት ግን አንችልም። መንገዱ እኮ ይዘጋል። በቃ እንፎግራለን። መንገዱ ይዘጋል። ማንም ክርስቲያን ወደዛ ማለፍ አይችልም። ደሃም ሆነ ሀብታም መንገዱ በዛ ጋር ማለፍ አይቻልም። ይዘጋ፣ ችግር የለውም። ታዲያ መንገዱ ከተዘጋ ደሃ እናበላለን ብለን የምንለው ፉገራ አይሆንብንም? በአክሱ ማንም አይጠይቅህም። መንገዱ ይዘጋጋል፣ በዛ ጋር ማንም ማለፍ አይቻልም። ግን እኛ ስንፎግር አደባባይ ላይ ምን እንላለን? ደሃ ለማብላት። እንደያ ከሆነ እኮ መስጊድ ውስጥ ደሃ አታብሉ ምን ይባላለን? ይባላ። ታዲያ ዋናው ነገር እኛ መንገድ ላይ የምናስፈጥረው ደሃ ለማብላት ነው ብለን እንሰክሳለን። እሱን እናሳምናለን ወይ ነው? አንተ እሱን እቺ ሎቢዋን አንተ ስራ። ኦኬ፣ አይምሮን በደንብ መያዝ አለብህ። ለምንድነው መንገድ ላይ የሚፈጠረው ስትባል ደሃ ለማብላት ትላለህ ሁሌም። ነቢያችንና ሳቦቹ ታዲያ መንገድ ላይ ስላላስፈጠሩ ደሃ ብልተው አያውቁም ብንባልስ? እሱ ከሞተ ከበሰበሰ 1400 ዓመት ሞቶታል ነቢይ። ወደዛ ተወሱማ መንገድም አትቀመጡ፣ ሴትና ወንድም በመሀል መንገድ ላይ አብራችሁ መሄድ አትችሉም ብሎን ነበር እኮ። ግን አሁን ሴትና ወንዶች አብረን እንሄድ አደባባዩ ላይ። አዎ ታዲያ እሱ አይባትትም እና በነቢያችን በ1400 ዓመት ዘመን ላይ ልንቀመጥ እና ሴትና ወንድ አሁን መሀል መንገድ ላይ እንዳይሄዱ ልንከለክል? ሴቶቹ ይሰሙናል? አይሰሙንም። ስለዚህ የነቢዩን አስተምሮ ተረት ተረት እዛ ሽንት ቤት ክተተው። ዋናው ነገር እኛ አደባባዩን እንዴት ብለን መቀየር እንችላለን ነው ዋናው ነገር። መስቀል አደባባይ የሚለውን ኢድ አደባባይ መንገዷን ዘግተን ስፖንሰሯን ሀም አድርገን። በደንብ አስተውሉ። ሀባሾች መውሊድ የሚባል በዓል አላቸው። ኦርቶዶክሶች መስቀል አደባባይ መስቀል ያከብራሉ። እኛ እኮ ምንም የለንም። ሙጂብ እንዴት ዝም ትላለህ? አህመዲን ጀበል ምን ነክቶ ነው እስከዛሬ? እንዴት አባትትም? አንድ በዓል እንዴት እናጣለን? እቺ ነገር አሪፍ ነች ተባለ፣ ተጀመረ። 5ኛ ዓመታቸውን እያከበሩ ነው። እንኳን አደረሳችሁ። የኔን ጣት ያህል አክብረዋል። አሁን ከኔ አንድ እጅ ከፍ ያለ በዓላቸው 6ኛ ደርሷል። ነቢያቸው ቀና ቢል ምንድነው እሱ? ምንድነው አፍጥር መንገድ ላይ እያፈጠሩ ምንድናችሁ? እኔ እንደዚህ ብያለሁ መንገድ ላይ አትቀመጡ ስል አላ መልሰኝ ይላል። ቢነሳ ራሱ የእኔ ኡመቶች አይደሉም እነኝ ብሎ ማለት ነው። እንኳን ደስ ያላችሁ። በፊት እንደዚህ ብለን እንኳን አደረሳችሁ እንል ነበረ። ይህም በማሳየት 5 መሙላታችሁን አሁን እንደዚህ ገብታችኋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። 6 ዓመት 6ኛ ነገ ታከብራላችሁ። ከኦርቶዶክስ ጋር ያላችሁ ፉክክር አምላክ ባያዝህም አላህ ባይልህም አምላክ ለምትከተለው አምላክ እንዳልሆነ እናውቃለን። አፈር ድሜ ብላ ዋና ስፖንሰር ያምጣ፣ ዋና ከኦርቶዶክስ ጋር ይገዳደርልህ ያ በዓል። እሱ ነው ትልቁ ነገር። ሙዘሚል እንኳን ደህና መጣህ። ሙዘሚል ይሰማል? ኦኬ፣ ያው ነገ እንግዲህ 5ኛ ዓመት በዓላቸውን ያከብራሉ ማለት ነው።
5ኛ ዓመት በዓል ያ በዚህ ላይ ባይዘ ራምዚ የተናገራት አለ። እሷን ቪዲዮ ክፈታት አንዴ። ሰላም ነው እፎይ፣ እንዴት ነህ? እንዴት ነህ? አማን ነው ይመስገን። እንዴት ነህ? እንኳን ደህና መጣህ። እንደለን ይሄ ነገር 3 ቀን 4 ቀን እየሰማችሁ ነበርና ኦኬ፣ ይሄ ኢሹ በጣም ኮንሰርን ሆንክበት። ምንድን ነው ችግር አለ እንዴ? አረ በጣም ደስ ብሎኝ ነው እንጂ ምክንያቱም 6ኛ ዓመት ስትደርሱ እኮ በጣም ደስ ብሎኛል። በወልድ ራሱ እኮ ልጄ ቢያንስ ሮጦ በደንብ ማይሄድበት እድሜ ነው እና እቺ በዓል በጣም ተመችታኛለች። እስልምና ምን ያህል አብዴት እያደረገ መሆኑን ህዝቡ እንዲያውቅ ነው። እቺ ለታሪክ ትቀመጣል። የሚፍታ የዛሬ 50ኛ ዓመት ላይ ስታከብሯት ሜቢ ካልጠፋች እቺ በዓል የዛሬ 50 ዓመት ላይ 5ኛው ዓመት ላይ ያከበራችሁት ምን ብላችሁ መሰለ? ሞቶውን እንዳረሳ ሚፍታ በደንብ እንዳረሳ እቺ ሪከርድ ተጠርጋ ስለምትቀመጥ ሜቢ ከ100 ዓመት በኋላ እቺ ሪከርድ ትኖራለች። 5ኛ በዓላቸውን ዋብያዎች ሲያከብሩ ምን ብለው ነው? እፎይ ይገደል ይሰቀል ብለው ነው ያፈጠሩት። እፎይ እንሰቅለው ሊበሉ ቀቅለው ሊበሉ ማለት ነው። እፎይ ይሰቀል ይገደል። የሆነች ልጅ ሜቢ ክርስቲያን አይተዋል። የኛ ሪካርድ ያለቀው ባሏን አርዳ ቀቅላ እንትን ቆራርጣ ከጎረቤቶቿ ጋር ያፈጠሩበት። አምና ግን እፎይ ይገደል ይሰቀል በሚል ነበር። 5ኛው ለታሪክ ይቀመጥ። 5ኛው በኢትዮጵያ አዲሷ በዓላቸው የተፈጠረችው ከ50 ዓመት በኋላ ከ100 ዓመት በኋላ የምታዳምጡ ይህንን ድምፅ ካላችሁ እፎይ ይሰቀል በሚል ነው የተከበረው። 6ኛውን ግን እኛ ላይቭ ገብተንበት ነብያቸውን እንዳስበሉት እያሳየናችሁ ነው። ከአንድ አዳምጡ፣ ቪዲዮን ቀጥለው። ያ አንዴ ቪዲዮን እናዳምጠው፣ ሙስሊሞችም በዛው አዳምጡት እና ለ6ኛ ዓመት ክብረ በዓላችሁ እንኳን አደረሳችሁ ነው እያልን የምንቀበላችሁ። እሺ ብዙም እንዳያሳስባችሁ። የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ 3ኛ ኢድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለኛ የደነገገልን 2 ኢድ ነው። እንደዛ ከሆነ እኛ የነቢያችን ሰለላሁ ዐለይሂ ወሰለም ውልደትን መውሊድን ለምንድን ነው ቢድዓ እያልን የምንፈርጀው? ወይስ እናንተም እንደነሱ ቢድዓ ሐሰና እያላችሁ ነው? ቢድዓ በ2 ይከፈላል በሉን፣ እንሞግታችሁ በማስረጃ። ካልሆነ ግን 2 አይነት ሚዛን እስልምና ላይ የለም። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ አድምጡት በደንብ ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ የእኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ተወሽቀህ ትሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህን 2 ዒዶች ለምን መስቀል አደባባይ ላይ አይሰግድም? ያን ፈልገህ እውነት ከሆነ ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው። ስፖንሰር ይገኝበታል። ብዙ ባንኮች ስፖንሰር ያደርጉታል። ያን ገንዘብ ላለማጣት ብለው ዛሬም ድረስ ለ4 ተከታታይ ዓመታት እያከበሩት ይገኛሉ። ሼህ ኢልያስ አህመድ በቅርቡ በፌስቡክ ገጹ ቢድዓ እንደሆነ ነግሯቸዋል። ከዛ በፊትም አላህን ተባረከ ወተዓላ ቢሰሙት ኖሮ ይህንን ቢድዓ አይፈጥሩም ነበር። አም ለሁም ሹረካ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ ለነሱ አጋሪዎች አላቸው እንዴ? አላህ ያልፈቀደውን ዲን የሚደነግጉላችሁ ማን ነው? ለእናንተ ይህንን ዲን የደነገጉላችሁ? አላህን ፍሩ።
ያ እንግዲህ ምንድነው ከኦርቶዶክሶች ጋር ከክርስትና ጋር ለመቃረንና ክርስትና ላይ ያላቸውን ጥላቻ ለመግለጽ ሃይማኖታቸውን ይክዳሉ። አዲስ ሃይማኖት ፈጥረው ይሄው ይህን በዓል ማክበር ከጀመሩ 5 ዓመት ሆኗቸዋል ማለት ነው። ነብያቸውን ክደው አምላካቸው ያላዛቸውን ነገር ክርስትናን ለመቃወም ብቻ ማለት ነው። ኢማጂን እንግዲህ የራሳቸውን አዲስ ፈጠራ ፈጥረው የራሳቸውን አዲስ ፈጠራ አምጥተው ይህን በዓል ያከብራሉ ማለት ነው። ያ ይሄ ባጭሩ ይሄ ነው እንግዲህ። ስለዚህ አንድ ሀሳብ ልስጥ። አይ ቆይ አንድ ሀሳብ ልስጥ። እኔ እፎይ ቆይ ሀሳብ ሳይሆን እናንተ ብቻ ትናገሩ፣ እኛም አይዲያ ሼር እናድርጋ። ቆይ ሀሳብ ሳይሆን እንወያያለን። ውይይት ነው የሚሆነው። ኤኒዌይስ እንኳን ደህና መጣ። አለን መልካም። መንገድ ላይ አፍጥር ነብይህ አድርጎታል። በአመት እየጠበቁ የሚከበር አፍጥር መንገድ ላይ ነብይህ አድርጎታል። ይህን እሹ እንደ ርዕስ ማውራትህ ለህዝበ ክርስቲያኑ ምንድን ነው የሚጠቅመው? ለህዝበ ሙስሊሙ ምንድን ነው የምታስተምረው? ኦኬ ሙዘሚል ቀጥል። መልስ ያለው ብቻ እየያት በሉ። ዩቱብ ተቋርጧል እያሉ ነው። ዩቱብ አልተቋረጠም። በዚህ ትመጣለህ እንዴ? እፎይ በቃ ከስሩን መልስ ከሌለ ትመልሳለህ። የኢየሱስን ትምህርት መጀመሪያ የፈረንጅ አክተር እያመለከ ደግሞ ይህም ባለጌ ለመምት አስገባው ክርስቲያን። ይህንን እኮ በራስ ጣዖት የሚያመልክ ድንጋይ ራስ እንዳላ ጭንቅላት አልባ የሆነን ሰውዬ አታስገባው። በጣም ባለጌ ነው። ዩቱብ አልተቋረጠም። ዩቱብ ተቋርጧል የሚሉ አሳያቸው ክርስቲያን። እሺ ስለዚህ የእናንተን ኡስታዞቻችሁን ሄዳችሁ እኮ ነው ለምንድን ነው እሱ ይህንን አጀንዳ አድርጋችሁ ለምንድን ነው እሱ ቢዳ ነው የምትሉት ለምንድን ነው ብላችሁ ማለት እናንተን ነው። እኛ ጋር መታችሁ ይህንን አትወያይበት ይህን ተወያይበት የማለት መፍት እኮ የላችሁም። ዑለማዎቻችሁ ውዝግብ ውስጥ ናቸው። ሃይማኖታቸውን አያውቁም ማለት ነው። የእናንተ ታላላቅ ዑለማዎቻችሁ መሪዎቻችሁ የተዛገቡ ናቸው ማለት ነው። ስለ ሃይማኖታቸው እንኳን የማያውቁ ውጪዝ በእነሱ የምትመሩ ከሆነ ጋንም ገቢም እንደሆናችሁ እየነገርናችሁ ነው በዛው። መልካም እሺ፣ ሙሐመድ እንኳን ደህና መጣ። ሰላም ወንድሙ፣ ለሰላም ነው። እንዴት ነህ? አለን። ኦኬ፣ የጎዳና ላይ አፍጥር ትከታታይ እንትን ትላለህ፣ ትደግፋለህ? አይ እንደዛ ያለውን አልገድፍም። ኦኬ፣ ነብዩ መንገድ ላይ ተቀመጡ ያለውን ስለዚህ መንገድ ላይ መቀመጥና እንደዛ ማድረግ ነብዩ አድርጎታል። እስኪ ከኔ የተሻሉትን አስገባና ልማር ነው ቁጭ ብዬ ልማር ነው የገባሁት። ኦኬ እሺ። ከላ ልጅ ሙባ እሺ። ኦኬ እንኳን እንዳመጣ እኔስ እኔ ጋር እንትን አካውንት እንትን እያለብኝ ነው ማስገባል። ኦኬ ጥያቄያችን ምንድን ነው? እሱ የጎዳና ላይ አፍጥር በአመት የሚደረገውን ይሄን ነብዩ አድርጎታል የሚል አፍጥረዋል። ነቢ ሰለላሁ ዐለይሂ ወሰለም አፍጥረዋል፣ ጎዳና ላይ ማለት ነው። ጎዳና ላይ አላፍጥሩም፣ ግን አፍጥረዋል። አፍጥር የሚባል ነገር በእስልምና አይ አፍጥር አልጠየኩም። እኔ ማፍጠርማ አልጠየኩም። ምክንያቱም በየቀኑ ማንኛውም ሰው ይበላል ሰዓቱ ሲደርስ። የጎዳና ላይ አፍጥር አልኩ። የጎዳና ላይ አፍጥር ነብይ ወይንም ሰሃባዎቹ አድርገውታል? ባይሰሩም ይቻላል። አድርገውታል ወይ ነው ያልኩ። ጎዳና ላይ እኮ ባያረጉትም ይቻላል አልኩ። ፕሊስ የጠየኩን ቅድሚያ መልስ። አድርገውታል አላደረጉትም? እነሱ አላደረጉትም። ባያደርጉትም ይቻላል። መሐመድ ሙስሊም ነው ጠይቀው እና እስኪ ሪፖስቱ ትንሽ ልክ አይደለም። መሐመድ ሙስሊም ነው አይደለም? ሙሐመድ አልሰማም። ኦኬ
አይሰማም። እንደ ሱፊ ሆኖ ሲያወራ ነበር ይመስለኛል። መሐመድ አለ። ይቀጥል። እሺ ማንኛው ነበር እያወራ ያለው? ካላ ቀጥል። አለ ካላ ይቻላል አልኩ እኮ። ሳቦቹ አላደረጉትም። በደንብ አስተውል። ነቢዩ አላደረጉትም፣ ግን ይቻላል ነው እያልከን ያለው አይደለ? ስለዚህ ነቢይህና ሳቦቹ አላደረጉት፣ ነገር ግን ይቻላል። ዊች ሚንስ በሃይማኖት ላይ ማክበር አንድ ቢዳ ጨምረዋል ማለት ነው። እናመሰግናለን። ታዲያ ለምንድን ነው እሱ? እንደዛ ከሆነ ኔክስት ሌላ መጨመር ትችላላችሁ ማለት ነው። የምታከብሩትን ማለት ነቢይና ሰሃባዎቹ ያላደረጉትን መጨመር የምችሉ ከሆነ ሱራ 5:3 ላይ ሃይማኖታችሁ ዛሬ ሞላውላችሁ የተባለው ያልተሞላ ነገር ነበረ። አላህ የሰዓታት የዘነጋት የረሳት አንድ ነገር ነበረች። እሷ ምን ትባላለች? የጎዳና ላይ አፍጥር። አላህ ረስቷት ነበረ ማለት ነው እሷን ነገር። አይ ተፍሲር ከፍተህ ማየት ትችላለህ። ሞላ የተባለው ሃይማኖታችሁ ተፍሲሩን ከፍተህ ውስጥ ከፍተህ ሃይማኖታችሁ እኮ ህግጋቱ እኮ አይደለም። ተፍሲር አያስፈልገውም። ቆይ አሁንም አዳምጥ። ሃይማኖታችሁ ሞላውላችሁ ፈጸምኩላችሁ ቁርአኑ እያልኩት ተፍሲር ማየት ትችላለህ ይለኛል። እስቲል አሁንም ተፍሲር ሲል ምን እያለ ነው ማለት ነው? ቁርአን አልሞላውም፣ አላህ ያልሞላው ነገር አለ፣ ተፍሲር በሚባል ይሟላል እያለ ነው። ዚስ ዱድ ማያውቀው ነገር ማለት ነው። ተፍሲር በሚባል ይሟላል። ቁርአኑ ሙሉ ስላልሆነ ተፍሲር በሚባል ይሟላል እያለ ነው። ቁርአኑ ተብራርቷል። ብሮ ቁርአኑ ተብራርቷል። አላህ አብራርቶ ጨርሶታል። አላህ አብራርቶታል። ግልጽ ነው። ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? አላህ ራሱ አብራርቶታል። አላህ ራሱ አብራርቶታል። መቼ ዘመናት መልካም አብራራው። አዳምጥ። ግልጽና የተብራራ ሆኖ ስላወረደው በማ የሚባል አያስፈልገው። ምክንያቱም ሱራ 6:114 ላይ ከአላህ ሌላ አብራሪ ትፈልጋላችሁን ብሎ ስለሚዘጋው ግልጽና የተብራራ ሆኖ ከእሱ ሌላ መጽሐፍ ትፈልጋላችሁ ይላል። ስለዚህ አብራሪው ገላጩ ራሱ አላህ ነው። ሌላ ቦታ አትሂድ። ኤኒዌይስ የመንገድ ላይ አፍጥር። ስማኝ ሱረቱ ነሕል ላይ ነቢ ሰለላሁ ዐለይሂ ወሰለም እኛ ቁርአን አውርደናል ለሰዎች እንድታብራራ ብሏል። ስለዚህ አብራርቶ ቢያወርደው ኖሮ እሱ ማለት ምን ማለት ነው? እሱ ማለት ደግሞ ምን ማለት ነው? ሙሐመድ አላህ የተብራራውን ይሰጠዋል። ያንን የተብራራውን ለሰዎች ይነግራቸዋል። ከዛ ቁርአኑን ይሰማሉ፣ ይሸመድዳሉ። ማለት ቁርአኑና የተብራራውን ነው የሚነግረን። የተብራራውን ነው ቁርአኑን ነው የሚነግረን። አንተ እኮ ቁርአኑ ተብራርቶ ወርዷል። ስማኝ አንዴ ልጨርስልህ። ቆይ ትናገራለህ። አንተ እያልክ ያለው ቁርአኑ ተብራርቶ ወርዷል ማለት ስታነበው ራሱ የተብራራ ነው። ምንም የሆነ ሙአቀድ የሆነ ንግግር አይደለም፣ የተሳሰረ ንግግር አይደለም፣ መፍታት የሚጠበቅብህ ንግግር አይደለም ነው ያልከው መጀመሪያ። ከዛ ቀጥለ ነቢ ሰለላሁ ዐለይሂ ወሰለም አብራሪ የተወረደውን ቁርአን አብራሪ አድርገናል ያለውን ደግሞ ምን አልክ? አይ ነቢ ሰለላሁ ዐለይሂ ወሰለምን የማብራሪያውን ሰጥቷቸው እንዲያብራሩ አድርገው። ስለዚህ ከቁርአን ውጭ ሌላ ማብራሪያ አለ ማለት ነው። ምን የሚባል ስማኝ ልጨርስ። አንድ ሰዓት ልታወራ አይደለም እኮ ልጨርስ። ልጨርስ። ብራዘር ተረጋጋ እንጂ እንትን ልትል ነው እንዴ? አላህ ሀዲስ የሚባል ነገር አያውቅም፣ መሐመድም አያውቅም። አላህ አብራርቶና ግልጽ አድርጎ ነው የላከለት። ማንበቡ በአንተ ላይ ነው። ምንድነው አንተ ይኸው ሰማይ የዝቀጠ ንግግር አትናገር። ዝቀት ይላል ያዝቀጠና ከሰሮ ታደርጋለህ አለ። አትጨማለቁ። ማነው የዘቀጠው? የምን ዝቅጠት ነው አሁን የተናገርኩት? እኔ ስድብ ነገር ተናገር ያለው ማብራራቱ ከኔ ነው። አንተ ታነባለህ ነው። ኤኖስ አትጨማለቁ። እድል ሲሰጣችሁ አትጨማለቁ። ስድብ ውስጥ አትግቡ። ኦኬ አብዱልከሪም ኦኬ። ከስር ያለው ይሄ የሊቨርፑል አርማ ያለው አታስቀምጠው። ፌስ ኦኬ። እኔ የዘቀጠ ያልኩት ስድብ ሳይሆን ደግመህ ስድብ ውስጥ ደግመህ የሚሰራ ሰው አላህ አቆም አይባልም። እረፍ፣ አትጨማለቅ። ስርዓት ጠብቅና የተጠየቀውን ብቻ እንትን በል።
ዝቅጠት ምናምን የሚል ደግመህ እንዳትናገር። ኤኒዌይስ ነብዬ ያላከበራቸው ሰዎችም ያላከበሯቸው እናንተ የምታከብሯቸው እንዳሉ ተስማምተናል እዚህ ላይ አይደለ? ይሄ ደግሞ ይቻላል። ማስረጃ አመጣልሃለሁ። ና ከፍ በላ ክርስቲያን ና ከፍ በል እናንተ መንገድ ላይ አፍጥሩ የሚል አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ያን ክፈትልኝ። ነቢ ሰለላሁ ዐለይሂ ወሰለም ያልሰሩትን መስራት እንደሚቻል ክፈትልን። ክርስቲያን ሱራ ሙስሊም 1017 ክርስቲያን ትልቁ ላይ አድርገው ያርግላለሁ። መንገድ ላይ ማፍጠር ማለት ነው። መንገድ ላይ ደግሞ እንደከለከሉ ሰጠና ሁለቱም ታስማማልኛለህ። መንገድ ላይ ማፍጠር አላልኩም። እፎይ መንገድ ላይ ማፍጠር አላልኩም። በጥቅሉ መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር ካልሆነ እያልከኝ ያለው ምን ያደርግልኛል? መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር አይቻልም። መቀመጥም ከልክለዋል። ቆይ አንዴ ቆይ እየሰማኝ አንተ አሁን አይቻልም የምትል ከሆነ እንደማይቻል ማስረጃ ታመጣለህ። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ማፍጠር ይቻላል። የከለከልኳችሁን ነው ተከልከሉ ያሉት። የከለከልኳችሁን ነው ተከልከሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ ጨረስ ሰማለኛ። እሺ አይ እኔ ያንተ አይሰማም ነበር። አሁን የተሰማኝ ነው። ይሰማል። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉ ስለዚህ ማን ሀይቱኩም አይኑ ፈንተሁን ያሉት የከለከልኳችሁን ተከልከሉ ስላሉ ሳይከለከሉን አንተ አይቻልም የምትል ከሆነ ይሄ አንድ ማስረጃ ማምጣት ያስፈልጋል። ንግግራቸውን ወይ ከቁርአን ወይም ከሐዲስ ማለት ነው። አንድ በል። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩ ስራሽ ምንም ያላዘዙትም ያልከለከሉ መሀል ላይ የቀረ ነገር ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ባሪያ ያልከለከሉትም ያላዘዙትም ማለት ነው። ከሁለት ውጭ ያለ ስራ መስራት እንደሚቻል ማስረጃ አመጣላለሁ። ምን ከሆነ በጥቅሉ ዲነል ኢስላም ውስጥ የሚገባ ከሆነ በጥቅሉ ዲነል ኢስላም ማይከለክለው ከሆነ ማለት ነው። በጥቅሉ ምን ለማለት እንደፈለኩ ስታየው ትረዳለህ። ክፈተው አንዴ 1017 ሙስሊም ላይ 1017 አንድ በል አዳምጠና። የኔ አልተሰማም እንዴ? ኧረ ይሰማል። ልጁ አውቆ ነው። ስለዚህ ምንድነው እሱ ያለን? መሐመድ የፈቀደው እስቲ አደረብ ሎክ እየተሰማኝ መሐመድ የፈቀደው ድምጽ ብቻ ነው ማለት ቪዲዮ እንቅስቃሴ ምንም እየታየኝ አይደለም። ሃይ በደምብ ክርስቲያን ሆን ብሎ ነው እየረበሻለ ሰው። እሺ በድምጽ አይ በድምጽ ወይ እንትን ነው በል በቃ ሆን ብሎ ነው እየረበሽክ ያለው። እኔስ መሐመድ የፈቀደው ተፈቅዷል፣ የከለከለው ተከልክሏል። አንድ ሁለተኛ ደግሞ አንድ ጥቅስ የለም በጎዳና ላይ አፍጥሩ የሚል ሁለት። ሶስተኛ ደግሞ መንገድ ላይ ነብዩ አላደረገውም፣ ሰሃቦቹ አላደረጉትም። ሱና የሚባል ነገር አለ በእስልምና ውስጥ። አንደኛ ቁርአን ላይ ዛሬ ሃይማኖታችሁን ሞላውላችሁ ፈጸምኩላችሁ የሚል አለ። ሞላውላችሁ ፈጸምኩላችሁ ካለ አዲስ ነገር መፈጥረው ነገር የለም። አዲስ ነገር ሁሉ ጥመት ነው። ጥመት ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል ብሎ ደግሞ ነብዩ ተናግሯል። አንድ ይሄ። ሁለተኛ ደግሞ መንገድ ላይ መቀመጥ እንኳን ከልክሏል። ሁለት በሉ። ሁለት ብቻ ሳይሆን ብዙ ቆጠርኩላችሁ። መንገድ ላይ መቀመጥ እንኳን ከልክሏል። ሴትና ወንዶች አብረው ሆነው አደባባይ ላይ መሀል መንገድ ላይ መሄድን ከልክሏል። እነኚህ የሚካሄዱት ደግሞ በዓላቶቹ በእንደዚህ አይነት ሁኔታ ነው። የጎዳና ላይ አፍጠር ስንተኛ ነው ብላችሁ ጠይቋቸው። 6ኛ ነው። አዲስ ፈጠራ ነው አይደለም? አዲስ ነው አይደለም? ለ6ኛ ጊዜ እየተከበረ ያለ በዓል ነው። ስለዚህ አንድ ሰው ክሌም ሲያደርግ ይቻላል፣ የጎዳና ላይ ማፍጠር ይቻላል ሲል ደሊል ማምጣት የሚጠበቅበት እሱ ነው። አብዱል ከሪም እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። የጎዳና ላይ አፍጠር ይቻላል ብለህ ታምናለህ?